ምስባክ ዘምኩራብ እስመ ቅንዓተ ቤትከ በልዓኒ ትእይርቶሙ ለእለይት እየሩከ ወድቀ ላዕሌ ወቀጻኢክዋ በጾም ለነፍሴ እስመ ቅንዓተ ቤትከ በልዓኒ ትእይርቶሙ ለእለይት እየሩከ ወድቀ ላዕሌ ወቀጻእክዋም በጾም ለነፍስየ ቅዱስ ዘሰበከ ዮሐንስ ቃለ ወልደ እግዚአብሔር ዝቃል ዘእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለክብረ መንግስቱ ስብሐት እስከ ለዓለም። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ ፍጻሜ ምዕራፍ። ወእምድኅረ ዝንቱ ወረዱ ቅፍርናሆም ውእቱ ወእሙ ወአሃዊሁ ወአርዳኢሁ ወነበሩ ህየ ህዳጠ መዋዕለ ወአኮ ብዙሃ። ከዚህም በኋላ እርሱ እናቱ ወንድሞቹ ደቀ መዛሙርቱ ወደ ቅፍርናሆም ወረዱ። በዚያ ጥቂት ቀን ተቀመጡ፣ ብዙም አይደለም። የአይሁድም የፋሲካቸው በዓል ቀርቦ ነበር። ጌታ ኢየሱስም ወደ ኢየሩሳሌም ወጣ። በምኩራብም ላሙን፣ በጉን፣ ርግቡን የሚሸጡትን የሚገዙትንም አገኘ። ለዋጮችንም ተቀምጠው ከገመድ የተሰራ አለንጋ አበጀ። በጉንም ላሙንም ሁሉ ከምኩራብ አስወጣ። የለዋጮችንም ወርቅ በተነ፣ መደርደሪያዎችንም አፈረሰ። የርግብ ሻጮችንም ወንበር ገለበጠ። ርግብ ሻጮችንም ይህን ከዚህ አውጡ፣ ወዲያ በሉ፣ የአባቴን ቤት የገበያ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤትህ ቅናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። አይሁድም መልሰው ይህን የምታደርግ ምን ምልክት ታሳያለህ አሉት። ጌታ ኢየሱስም ይህን ቤተ መቅደስ አፍርሱት፣ በሦስተኛውም ቀን አስነሳዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በ46 ዓመት ተሰራ፣ አንተስ በጎ በ3 ቀኖች ውስጥ ታነሳዋለህን አሉት። እርሱ ግን ቤት ስለተባለ ስለ ሥጋው ነገራቸው። ከሙታን በተነሳ ጊዜም ደቀ መዛሙርቱ ስለዚህ እንደነገራቸው አሰቡ። በመጻሕፍት ቃል ጌታ ኢየሱስ በነገራቸው ነገርም አመኑ። ጌታ ኢየሱስም በበዓለ ፋሲካ በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ተአምራት ባዩ ጊዜ አመኑበት።
እርሱ ጌታ ኢየሱስ ግን አያምናቸውም ነበር፣ ሁሉን እያንዳንዱን ያውቀዋልና የሰውንም ሥራውን ሊነግሩት አይሻም፣ ሰውን እርሱ ራሱ ያውቀዋልና። በወልድ ያመነ የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ።